በ2021 ዓመተ ምህረት ለመዝናናት ጉዞ የጀመሩት ጥንዶች የደስታቸውን እያንዳንዱን ቅጽበት ለማጋራት ለማስታወሻ የሚነሱትን ፎቶ በማህበራዊ ሚዲያ አካውንታቸው ላይ እየለቀቁ ምን ያክል ደስተኛ ጥንዶች እንደሆኑ ለዓለም ለማሳየት ይሞክራሉ። ነገር ግን ፈገግ ብለው ከሚነሱት ፎቶ ጀርባ አንዳች በጥቁር ልብ ጭካኔን ያቀደ ሰው ነበርና ከቆይታ በኋላ ዓለምን ያስደነገጠ ዜና ተሰማ። ጌሪ ፔቲቶ ወይም የቅርብ ሰዎች ሲጠሯት እንደሚያቆላምጧት ጌቢ በኒውዮርክ ነበር እድገቷ። ከጊዜያት በኋላ ግን ወደ ካሊፎርኒያ በማቅናት በዛም አዲስ ጓደኛ፣ አዲስ ጎረቤት፣ አዲስ አካባቢን ተላምዳ ኑሯን ትቀጥላለች። ጌቢ ጉዞና ሀገር የመጎብኘት ፍላጎቷ እጅግ ከፍተኛ ስለነበር ወደፊቷን ስታስብ የጉዞ ብሎግ እየሰራች መኖር ህልሟ ነበር። 2019 ዓ.ም ጌቢ ፔቲቶ ብሪያን ላውንድሪ ከተባለ ሰው ጋር የተዋወቀችበትና የፍቅር ግንኙነት የጀመረችበት ወቅት ነበር። ብሪያን ጌቢ ዘግየት ብላ የመጣችበት የፍሎሪዳ ግዛት ውስጥ ያደገ ሲሆን ባህሪው በቅርብ ሰዎች ሲገለጽ ዝምተኛ፣ ብዙም ከሰዎች ጋር ለመግባባት ቅርብ ያልሆነ፣ ተፈጥሮን አድናቂ ይሉታል። የብሪያን ዝምተኝነትና ከሰዎች ጋር የመግባባት አቅሙ ደካማ መሆን ግን ጌቢን ከማግኘትና ከሷም ጋር የፍቅር ግንኙነት ከመመስረት ተፈጥሯዊ ባህሪው አልጎዳውም ነበር። በዚህም ትውውቃቸው እያደገና ትስስራቸው እየጠነከረ መጥቶ እጮኛሞች ሆኑ። ጌቢና ብሪያን ባለመግባባትና በጭቅጭቅ ውስጥ እያለፉ የደስታንም ጊዜ በፍቅር ውስጥ እያሳለፉ ዘለግ ላለ ጊዜ በፍቅር የህይወት መንገድ አብረው መጓዝ ቻሉ። የብሪያን ተፈጥሮን አድናቂ መሆን፣ የጌቢ ነፃነትና ጉዞን መውደድ አንዳች ሁለቱንም የሚያግባባ ፍላጎት እንዲኖራቸው የሚያስችል አጋጣሚ ይመስላል። በዚህም ለአንድ አሊያም ለሁለት ቀናት ሳይሆን ረዘም ላለ ጊዜ ሰፊውን የአሜሪካ ምድር በቻሉት መጠን እየጎበኙና ማደሪያ እንዲሁም ከጉብኝት ሲመለሱ መዋያቸውን ለጉዞ ያዘጋጁትን የጉዞ መኪና ለማድረግ አቅደው የጉብኝት ጉዞን ለማድረግ ይዘጋጃሉ። ጌቢ በተለይ በዚህ የጉዞ እቅድ እጅግ ደስተኛ የነበረች ሰው ነች። በስሟ ከፍታ ለምትጠቀምበት የማህበራዊ ሚዲያ አካውንቶቿም እድገት አንድ ጥሩ አጋጣሚ ይሆናል ብላም አስባለች። ጁላይ 2021 ዓ.ም ታዲያ የጌቢ ፔቲቶና የብሪያን ረዘም ያለ ጉዞ የሚጀምሩበት ወቅት ነበር። ከጓደኞቻቸው ከቤተሰቦቻቸውና ከሚያውቁት አካባቢ ርቀው እየሄዱ አዳዲስ ቦታዎችን እየጎበኙ ጊዜያዊ መኖሪያና ማደሪያቸው ደግሞ ያቺው የጉዞ መኪና ሆና ጉዞ ተጀመረ። ጌቢ የጉዞ ለየት ያሉና ሳቢ አጋጣሚዎቿን ለዩቲዩብ እና ኢንስታግራም ተከታዮቿ እያጋራች ጉዞ አትቀጥል ነበር። ነገር ግን ከዚህ ሁሉ አስደሳች መስሎ ከሚታየው የጥንዶቹ ጉዞ ጀርባ ስለነሱ ግንኙነት ጠንቅቀው በሚያውቁት ጓደኞቻቸው ዘንድ አንዳች ስጋት ነበር። ይህም ጌቢና ብሪያን ግንኙነት ውስጥ አንዳንድ ጊዜ የሚታየው ከረር ያለ አለመግባባትና ጭቅጭቅ ረዘም ላለ ጊዜ ከአካባቢያቸው እጅግ ርቀው ሁለቱ ብቻቸውን ሆነው የሚፈጠር ከሆነ ጥሩ ነገር አይፈጠርም የሚል ነበር። ቀን በቀን እየተተካ ጌቢና ብሪያንም ረጅም ጉዞአቸው እንደቀጠለ ቆየ። ኦገስት 2021 ዓ.ም ግን ፖሊስን ሳይቀር ጣልቃ ያስገባ ነገር ተፈጠረ። በዚህ ጊዜ በጥንዶቹ መካከል አንዳች ከረር ያለ አለመግባባት የተፈጠረ ይመስላል። ጌቢን በሚያናግራት ፖሊስ ልብስ ላይ የተገጠመው ካሜራ በግልጽ እንደሚያሳየው ጌቢ ነገሮች እንደሰለቻትና እንዳደከማት የምታሳየው የሰውነት ቋንቋና ድምጸቷ ይናገር ነበር። በኦታሞ የሚገኘው ፖሊስ ጥንዶቹን ስለ ሁኔታው ሲያወራቸው ጌቢ እንደማልቀስ እያለች ለማውራት ስትሞክር፣ ብሪያን ግን መረጋጋት ውስጥ ያለ ይመስላል። ፖሊስን ጣልቃ ያስገባው የሁለቱ አለመግባባት ግን ታዲያ ከዛን ቀን ምሽት የዘለለ አልነበረም። ምሽቱን ለየብቻቸው ያሳለፉት ጥንዶች በማግስቱ ዳግም ተገናኙ። መገናኘት ብቻ ሳይሆን ጉዟቸውን ቀጠሉ። በዚህ ደስታ በማይበረክትበት ጭቅጭቅና አለመግባባት ያላለው ግንኙነት ውስጥ ለብቻቸው ሆነው ጉዟቸውን እየቀጠሉ
እየቀጠሉ ከመኖሪያቸው ይበልጥ እየራቁ ሄዱ። ረጅሙ የጉብኝት ጉዞ ግን ታዲያ በሴፕቴምበር 1 2021 ዓ.ም አበቃና ጥንዶቹን ይዛ የነበረችው የጉዞ መኪና ወደ ፍሎሪዳ ተመለሰች። በዚህ ጊዜ ነው ታዲያ እንግዳው ነገር የታየው። ሁለት ሰዎች ይዛ የነበረችው መኪና ወደ ተነሳችበት ቦታ ስትመለስ አንድ ሰው ብቻ ነበር በውስጧ የነበረው። እሱም ብሪያን መኪናውን እያሽከረከረ ወደ ፍሎሪዳ ተመለሰ። ነገር ግን ጌቢ አብረው አልተመለሰችም። ብሪያን ወደ መኖሪያው ግዛት ፍሎሪዳ ሲመለስ ጌቢ አለመመለሷን ለፖሊስ እንኳን ጥቆማ ማድረስ የፈለገ አይመስልም። በተፈጥሮ ዝምተኛ የሚባለው ብሪያን በፍቅር አጋሩ ጌቢም ዙሪያ ዝምታን መርጧል። ብሪያን ዝምታን የመረጠ ቢሆንም በልጃቸው ዙሪያ የተረበሹት ቤተሰቦቿ ግን ድምጻቸውን ማሰማት ጀመሩ። በዚህ ብዙም ሳይቆይ የጌቢን መጥፋት ለፖሊስ ሪፖርት አደረጉ። በዚህ ቅጽበት ነው ታዲያ የብሪያንም ደብዛ የጠፋው። ፖሊስ አንድም የጠፋችውን ጌቢን እንዲሁም የተሰወረውን ብሪያንን ለማግኘት አሰሳ ይጀምራል። ምስጋና ለማህበራዊ ሚዲያ ይግባና ጌቢ ዘወትር የምትቀርጸውና የምትለቃቸው የቪዲዮ ምስልና ፎቶዎች ጌቢ ወዳለችበት አካባቢ ለመቅረብ ፖሊስን ያገዘ ጥሩ መሳሪያ ነበር። ሴፕቴምበር 19 2021 ዓ.ም ታዲያ የጌቢ ፔቲቶ አካል እጅግ ርቆ በሚገኝ አካባቢ ተገኘ። ጌቢ ከሞተች ሳምንታት እንዳስቆጠረች መረዳት ይቻል ነበር። እጅግ ደስተኛ አርጓት የነበረው የጉብኝት ጉዞ ታዲያ ማንንም በማታውቅበትና ማንም ለእርዳታ ሊደርስላት በማይችልበት ቦታ ተገኝታ ህይወቷ አለፈ። የጌቢን ህይወት የነጠቀውን ሰው መጠርጠር ቀላል ነበር። ነገር ግን የት እንደተሰወረ ማወቅ ግን ለፖሊስ ከበድ ያለ የቤት ስራ ነበር። ብሪያን ጌቢ መጥፋቷ ለፖሊስ ሪፖርት ከተደረገ በኋላ ከተሰወረ ሳምንታት አስቆጥሯል። እሱን የመፈለግ አሰሳና ፍለጋው ቀጠለ። በዚህም ኦክቶበር 2021 ዓ.ም ብሪያን በዛው በፍሎሪዳ ተገኘ። ነገር ግን ህግ ላጠፋው ጥፋት ከመቅጣቱ በፊት ራሱን ቀጥቶ ነበርና ፖሊስ ሲያገኘው ራሱን አጥፍቶ ነበር። ከሞተ አካሉ ጎን ግን አንድ ማስታወሻ ነበር። በዚች ማስታወሻ ላይ ታዲያ በፍቅር አጋሩ ሞት ተጠያቂው እሱ እንደሆነና ለዚህም ጸጸት እንደሚሰማው ይገልጻል። በመጨረሻም ግን ባለመግባባት ውስጥ ሲገፋ የነበረው ግንኙነት ሁለቱንም ወደ ሞት ሸኝቶ ተፈጸመ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።